አቅማጣው ወሰ ተጎዳው ሰው የለ አቅማጣ ቆይ ልጅ ምንድነው እያደረገ ያለው? አይሆንም አይሆንም አልፈልግም እንግዲህ የዛሬ ቪዲዮአችንን አይተናል ማለት ነው። አፍላ ፍቅር ምን ይመስል ነበር የሚለው ተመልክተናል ማለት ነው። እንግዲህ ዛሬ አፍላ ፍቅርን ቀጣዩን ይዘን መተናል። ሁላችንም ቪዲዮን አይተነዋል ማለት ነው። እና ፊዮሪ እንግዲህ ለቅዱሴ ለምንድን ነው ፍቅሬን የምታሳንስብኝ? ለምንድን ነው ይሄንን የምታደርገው? ለምንድን ነው ፍቅሬን በውለታ የምትመልሰው? ስለዚህ ለምንድን ነው ጌዲዮንንስ ማግኘት የፈለግከው ብለዋለች ማለት ነው። እሱም አሳዘንሽኝ፣ ለፍቅር ብለሽ አይደለም ይሄን ሁሉ ውለታ የምትከፍለው ሲላት፣ እኔ ለፍቅር ብዬ አይደለም ይሄን ሁሉ ውለታ የምከፍለው፣ አንተ ግን ፍቅሬን እያሳነስክብኝ ያለው ብለዋለች ማለት ነው። ስለዚህ ስለምትወጂው ነው ይሄን ሁሉ መስዋዕት እየከፈልሽ ያለሽው። ሰው እንዲያቀብሽ ግን አትፈልጊም። አንቺም ከብሩክ ጋር መሆን ትፈልጊያለሽ፣ ብሩክም እኮ ይወድሻል ብሏታል ማለት ነው። እና እሷም ደግሞ እና ቢወደኝስ ምን ይጠበስ? ሀና ምን ትሆን? ሀናስ ወዴት ትሄድ? አንድ የገባኝ ነገር አለ። ስለዚህ ሀና አለ ብሩክ ጋር ከማንም ጋር መኖር ትችላለች፣ በአደባባይ አሳይታለች ብሏል ማለት ነው። አንቺ አለ ብሩክ ግን ከማንም ጋር መኖር አትችይም። ስለዚህ ብሩክ ከሀና ይልቅ ላንቺ ነው የሚገባሽ፣ ላንቺ ነው የሚያስፈልግሽ። ሁሉንም አስረግጬ ነግሬያቸዋለሁ ሁለቱንም ብሏታል ማለት ነው። ስለዚህ ለብሩክም ሆነ ለሀናም ማስጠንቀቂያ ሰጥቻቸዋለሁ ማለት ነው። ስለዚህ አንቺና ብሩክ አንድ ላይ እስከምትሆኑ የማረገውን ነገር ሁሉንም ነገር አደርገዋለሁ ብሏታል ማለት ነው ለፊዮሪ። ፊዮሪም ይሄ ነገር መሆን የለበትም ብላለች ማለት ነው። እንግዲህ ወደ እነ መሲ ስንሄድ መሲና ናታን ክላስ ውስጥ እየተማሩ ያሉ እንግዲህ ፊቱ ትናንትና ክፍል ላይ ሲደበደብ አይተን ነበርና ማነው እንደዚህ የደበደበ ብላ ጠይቀው ነበረ። እሱም አላቅም፣ ማንም ይደብድበኝ፣ ማንም አትጠይቂ ካሁን በኋላ ብሏታል ማለት ነው። እና በዙ አጋጣሚ እየተጫጫሁ ያሉ እንግዲህ መሲ ልክ እንደ ፊዮሪ በኃይል የምታምን ሰው ናት ማለት ነው። እናም እንግዲህ በዚህ አጋጣሚ ቲቸር አስወጥቷቸው ከክላስ ውጭ ላይ እንዳሉ ንገሬ፣ ማነው እንደዚህ ያደረገ ስትለው አያገባሽም ስለኔ፣ ስለዚህ ካሁን በኋላ አጠገቤ አትድረሺ፣ አጠገብሽ አልደርስም ብለዋለች ማለት ነው። እንግዲህ ያው እሱም እንግዲህ ምንድነው ያላት፣ ባለፈው እኮ ረሳሽው እንደ ክላስም አብሬሽ እንድቀመጥ አልፈቀድሽም፣ እንደገና ምንም ቢፈጠር ምንም በአንቺ ህይወት አያገባኝም፣ በእኔ ህይወት አያገባሽም፣ ስለዚህ ምንም ሊሆን ምንም አያገባሽም፣ እንዳትጠይቂኝ ሁለተኛ አላት ማለት ነው። ናታን እንግዲህ አያች ቃጭል ናት የደበደበች ስትለው፣ ስለ ቃጭል ክፉ ስም አታንሺ፣ ቃጭልን እወዳታለሁ ፈቅራታለሁ ሲላትም እንግዲህ መሲ በጣም በድንጋጤ የራስ ጉዳይ ጠላሃለሁኝ ብላ መልስ ሰጥተዋለች። እሱም ባለችበት እንግዲህ ትቷት ሄዷል ማለት ነው። መሲ አሁን ላይ የቲቸር ፍቅር ሳይሆን የናታን ፍቅር እያንገላታት ነው ያለችው ማለት ነው። አለመሸነፍ ብላ አልሸነፍም ብላ ይዛለች ማለት ነው እንጂ እንግዲህ አንዳንዴ እኮ ፍቅር ሳያስቡት ነው የሚመጣው እንጂ ካሰቡት ሰው ሳይሆን ካላሰቡት ሰው ፍቅር እያንገላታ ነው ያለው ማለት ነው። እና በጣም የሚገርም ነው። እንግዲህ ወደ ሰርቄተኛዋ ጄሪና ሂቫን ጋር እንመለስ እስኪ። ምንድን ነው ሂቫንና ጄሪ የሚሉት ነገር? የሚሉት በጣም ደስ የሚል ነገር ነው። የሚገርም ጄሪ በአሁን ሰዓት ሴትነቴ ወድጀዋለሁ እያለች ነው ማለት ነው። እንግዲህ ሂቫን ምንድን ነው ያለቻት? ይሄ ነገር እያመረኝ አይደለም፣ ወዴት እየሄደ ነው? በአንቺ ምክንያት አሻንቲና ይህ ኪሩ እየተፎካከሩ ነው ያሉት። ፉክክሩ ወዴት እያመራ ነው? ለምንድን ነው ይሄ እንዲሆን የምትፈቅጂው ብላታለች ማለት ነው። እናም እንግዲህ ምንድን ነው ያለችው ጄሪ፣ ሴትነት በጣም ደስ ይላል። በአንቺ የተነሳ ሁለት ሰዎች እየተፎካከሩ ሲደባደቡ እንደ ፊልም ማየት ማለት ነው። እና ስለዚህ በጣም ደስ ብሎኛል። ይሄ ነገር ቀላል ነው፣ ታያቸው ብላታለች ማለት ነው። ሂቫንም እንግዲህ ኧረ ይሄ ነገር ጥሩ አይደለም፣ እንደዛ አታደርጊ እያለች ነው ያለችው። ስለዚህ እኔ ምን ላድርጋቸው? አንደኛውን ሸሽቼ ሲሄድ አንደኛው ይመጣል፣ አንደኛውን ሸሽቼ ሲሄድ አንደኛው ይመጣል። ስለዚህ ይፎካከሩ እስከሚበቃቸው ድረስ ብላለች ማለት ነው። ድንገት ግጭታቸው በስቶ ቢጎዳዱ የአንቺ ስም ጥሩ አይደለም፣ ይጎዳሉ ብላታለች።
እንግዲህ በጀሪ ውበት የተነሳ ሁለት ጎረምሶች ተደባደቡ ማለት ዝና ነው። በጣም ደስ ይላል። ስለዚህ ስሙ ምን ያህል እንደሚገን ታውቂያለሽ? እፈምሳለሁ። ስለዚህ ታያቸው ብላታለች ማለት ነው። ይህን መልክ ምን ላደርገው? በእኔ የተነሳ በውበት እየተማረኩ እየተጣሉ። ስለዚህ ምን ላደርገው? ውበቴን ጥላሸት ልቀበው ወይስ ልደበቅ ብላለች። ይህ እንግዲህ መጥቶ ጀሪ ጋ ሂቫን ምንድን ነው ያላት? ፍቅረኛሽ ጋር ተጣላሽ እንደምናዋኩርፈሻል ሲላት፣ እንዲም ብለን እንጣላለን ለምን እንጣላለን ብለዋለች ማለት ነው። እንግዲህ እያሱ የጀሪ ወንድም መሆኑን አያውቅም ማለት ነው። እና ባለፈው እኮ የውሸት ፍቅረኛ ነው ብላለች እና ደግሞ የጓደኛዋ ፍቅረኛ ነው ላንቺ እያጣበሰችሽ እያለ ብሏታል ማለት ነው። እንግዲህ ፊዮሪ ምንድን ነው ያለችው? ፊዮሪም ያው እንግዲህ በጣም እየተበሳጨች በአሁን ሰዓት ላይ እያመማት ነው ያለችው። ለምን ስሜቱን መቋቋም እየቻለች አይደለም ማለት ነው። በዚህ የተነሳ እነሱ ሁሉም ለራሳቸው ጥቅም እያሉ በዚህ መሀል የሚጎዱት ያሉት ግን ልጆቹ ናቸው። ሶስቱ ልጆች እየተጎዱ ነው ያሉት። ሀኒቾ፣ ፊዮሪ፣ ብሩክ እየተጎዱ ነው ያሉት ማለት ነው። መጨረሻው ይሄ ነገር ወዴት እየሄደ ነው የሚለኝ ፊዮሪ ነገር በጣም የሚያሳዝነው። ፊዮሪ አሁን ሰዓት ላይ እያሳዘነች ነው። ደስታንም ብትፈልግ ነገር ግን ያንን ደስታ ደግሞ በውለታ እየፈለገች አይደለም። በዙሪያው ያሉት ሰዎች ግን ወደ እነሱ እንዲሄድ እየገፋፉ ነው ማለት ነው። እና ይህ አግባብ ነው ወይ ትላላችሁ እናንተ? የፊዮሪ እናትስ እየሰራች ያለችው አግባብ ነው? ቅዱሴስ እየሄደበት ያለው መንገድ አግባብ ነው? አላውቅም። እና እስኪ እናንተ ሀሳብ ምንድን ነው? ወደ እነ ጀሪ እንመለስላችሁ እስኪ። ጀሪና ሂቫን እንግዲህ ከያሱ ጋር እያወሩ ነው። ማን የነገረህ እያሉ እያናዘዙት ነው። እኔ የውሸት ፍቅረኛ መያዜን። ስለዚህ ማን የነገረ ስትለው ሙድ እያያዛችሁብኝ ነው ሲላት፣ እኛ ሙድ አልያዝንብህም፣ አንተ እኮ ከባድ ሰው ነህ፣ ስለዚህ ለምን እንይዝብሃለን ብለዋለች ማለት ነው ሂቫን። እንግዲህ እያሱም ትንሽ ጊዜ ስጡኝ እንጂ ሁሉንም ነገር የውሸት ፍቅረኛ እንደሆናችሁ ደርስበታለሁ በራሴ መንገድ አጣርቼ ብለዋል ማለት ነው። እናም እንግዲህ እንደሱ ለማድረግ ያብቃህ፣ መልካም ጊዜ ብለናል ብላለች ማለት ነው ሂቫን። እንግዲህ ከአሁን በኋላ ጠገቤ እንዳትደርስ፣ ስለዚህ ማንነትህን እንግዲህ አሳየን፣ እኛም ማንነታችን እናሳይሃለን ብለው ትተውት ሂዷል። እያሱ እንግዲህ ተናዷል ማለት ነው። እንግዲህ በቃሉ ቲቸር በቃሉና የመሲ ተገናኝተው ነበረ እና ለምንድን ነው እስኪ ጠይቅልኝ ለናታን ሆኖ እንደሆነ እባክህ ቲቸርዬ ብላ ለምነዋለች ማለት ነው። እሱም እንግዲህ እሺ ጠይቅልሻለሁ ብሏታል ማለት ነው። ወደ ሰብልዬ ስንገባ እንግዲህ ሰብለ ምንድን ነው ኤላ ትምህርት ቤት ስለ ቲቸር የቤት ስራዎችን እንድንሰራ እኛ እንሰራለን አሳይመንቶችን፣ ግን ሰብለ ጎበዝ ተማሪ ስለሆነች ከኛ ቡድን ትቀላቅል ብሎ ጥያቄ አቅርቦ ነበረ። ነገር ግን ሰብለ ትጠየቅ ተብሎ ሰብለ እኔ ብዙ ግሩፖች ስላሉኝ አይመቸኝም የሚል ሀሳብ ሰጥታ ነበረ። እናም እንግዲህ ያው ቲቸርም ምንድን ነው ያለው፣ አንቺ ዝም ብለሽ ከነሱ ጋር እንድትሆኝ እንጂ የራሳቸው አሳይመንታቸውን ይሰራሉ፣ ነገር ግን ከነሱ ጋር እገዣቸው የሚል መልስ ሰጥቷል። በዚህን አጋጣሚ እንግዲህ የሰብለ ፍቅረኛዋ እንግዲህ ይህንን ሀሳብ አልተስማማም ማለት ነው። ምክንያቱም ከኤላ ጋር እንድትሆን አይፈልግም። ኤላ ግን ከሱ ጋር እንድትሆን ነበር ምክንያት ፈልጎ ይህንን ጥያቄ ያቀረበው። በዚህ ምክንያት እንግዲህ ከክላስ ተባሯል ማለት ነው። የሰብልዬ ፍቅረኛ ማለት ነው። ይገርማል። እናም እንግዲህ በዚህ አጋጣሚ ከውጭ ሆኖ እንግዲህ ግድግዳ ሲወግር አይቶት ቲቸር ለምንድነው እንደምታደርገው ደበደበ ብዬ አስፈርምሃለሁ ማስጠንቀቂያ። ስለዚህ አንተ የቲክቶክ እንትን ነው ጊፍተር ነው ልብህን የፈጠጠው አፈርጥልሃል ብሎታል ማለት ነው። ቲቸር በቃሉ ማለት ነው። እንግዲህ ቲቸር በቃሉ በጣም ለምንድን ነው ይሄን የምታደርገው እና ሂድ አሁን ወደዛ ሲለው አልሄድም ሲለው እንግዲህ እንዴት ነው ቆይ ሳር ቅጠሉ የሚፈራ ሰው ዛሬ በአንተ ልደፈር እያለ ሲለው ነበር። እንግዲህ ወደነ ጸጋና ወደነ ቤዚ እንሂድ እስኪ። ቤዚና ጸጋ ተገናኝተው ነበረ። ጸጋ ጋር ሂዳ ሰላምታ ስታቀርብላት ምን ቀረሽ የሚል መልስ ነበረ የሰጠቻት ማለት ነው። ጸጋ ለምን ብዙ ጊዜ አይምሮዬን ሰላም የነሳው ጥያቄ አለ፣ ብዙ ጊዜ ራሴን ጠይቄ መልስ ያጣሁለት ጥያቄ አለ። ያን ሁሉ ጊዜ አሳልፈን ያን ሁሉ መስዋዕት ከፍለን ለምንድን ነው በእኔና በያሬድ ፍቅር ላይ መስዋዕት ከፍለን
ይሄንን ልታደርጊ የቻልሽው ለምንድን ነው? እኔ መልስ ያጣሁለት ጥያቄ ነው። እባክሽ መልሽልኝ ብላ ቤዚ ጠይቃታለች ማለት ነው። እና ቤዚ ይሄን ሁሉ ስቃይ አብረን እያሳለፍን ለምንድን ነው ዛሬ ጀርባሽን ሰተሽ ሳላቀው እያጠቃሽኝ ያለሽው ለምንድን ነው ብላታለች ማለት ነው። እንግዲህ ጸጋም ድሮ የነበረው ክፋቴ አገርሽቶብኛል፣ ገንዘብ እንደምወድ ታውቂያለሽ፣ ገንዘብ የሰጠኝ ሰው ሁሉንም ነገር አጠፋለሁ በምድረ ገጽ ላይ ብላለች ማለት ነው። ጸጋና ገንዘብ እያታለለኝ ነው እና ምንም ማድረግ አይቻልም። ጸጋን መቼም አትቀየርም። የድሮዋ ጸጋና ምንም ልነግርሽ ስለማልችል አዝናለሁ። ስለዚህ ሂጂልኝ ብላ ቤዚቲን አባራታለች። ስለዚህ ኤላን ደግሞ ለምንድን ነው የምትከታተዩ? አትከታተዩ፣ ኤላ ትምህርቱን ይማርበት፣ ስለዚህ ምንም አያስፈልግሽም ብላታለች ማለት ነው። እንግዲህ ጸጋ ማያገባሽም ብላ በኃይል ቃል ቤዚቲን ለመናታት ሞክራ ነበረ። እሷም እንግዲህ ምችኛ ይሄን የቀረሽ ብላታለች ማለት ነው። ይሁንልሽ። ስለዚህ ጸጋ በአንቺ ዙሪያ ምንም ጥሩ ነገር እየሸተተኝ ስላላደለ በጣም በጊዜ ሂደት እናየዋለን። ሁሉንም ነገር የደመረን ነገር አልረሳሁትም፣ ሁሉንም አፈርጠዋለሁ ብላታለች ቤዚ ማለት ነው። በማይመለከትሽ ነገር አትግቢ፣ ካሁን በኋላ አጠገቤ እንዳትደርሽ ብላ አባራታለች ማለት ነው። አታብሽቂኝ። እናም እንግዲህ እሷም ኤላን እንደምከታተልህ ለቤዛ የነገርካት የሆነ ሀሳብ አለ ማለት ነው። ሁሉንም ነገር እደርስበታለሁ፣ ከኔ ከጸጋ የሚያመልጥ ነገር ስለሌለ ጠብቀኝ ብላ እንግዲህ እሷም መከታተሏን ቀጥላለች ማለት ነው። ምን ይሆን መጨረሻው? የኤላና የጸጋ ነገር የደመረስ መጨረሻ ምን ይሆን? በጣም ያጓጓል ማለት ነው የእነሱ መጨረሻ። እንግዲህ ፊዮሪ ሂዳ ሀኒቾን ይቅርታ ጠይቃታለች። ሁሉንም ነገር አትደብቂኝ፣ ሁሉንም ነገር አውቄዋለሁ፣ ሁለቱም የማይገናኙ ነገሮች ነው እየተባለ ያለው ስትላት ለሀኒቾ ሁሉም ሰው ትክክል ነው። አንቺ ለብሩክ እናት ኩላሊት መለገስሽን ሲሰሙ ሁሉም ሰው ከህይወት ውጭ ነው ያሉት። ስለዚህ ትክክል ናቸው፣ አልተሳሳቱም። ያንቺን ደስታ ስለፈለጉ ነው፣ መስዋዕት እየከፈልሽ ስለሆነ ለዛ ነው ብላታለች ሀኒቾ ማለት ነው። የዋሄት ሀኒቾ እንግዲህ ፊዮሪን ደግሞ እኔ ይሄንን ያደረኩት ስለምወደው ነው፣ ነገር ግን ብሩክ ደግሞ አንቺ መርጦ ሄዷል። አሁን በውለታ ታስሮ እኔ ጋር እንዲመጣ አልፈልግም፣ እንደ ሰብአዊነት ነው ይሄንን ያደረኩት። ያንቺ ሀሳብ ገብቶኛል፣ ነገር ግን በዙሪያችን ያሉት ሰዎች እንዳንቺ አይደለም ሀሳባቸው ብላታለች ማለት ነው። እናም ሌላ ሰው የተናገረሻል ወይ ስትላት የብሩክም እናት የተናገረችውን አይተሽ የለ ወይ? ስለዚህ እንግዲህ ሀኒቾ ለፊዮሪ ምንድን ነው ያለቻት? የአንቺን ቤተሰቦች ሆኑ የብሩክን ቤተሰቦች ሆኑ አንቺና ብሩክ አንድ ላይ እንድትሆኑ ነው የሚፈልጉት። እውነታው ይሄ ነው። ስለዚህ ሁሉም ሰው ትክክል ነው ማለት አይደለም፣ ነገር ግን በዚህች ዓለም ላይ ስንኖር ሁሉም ሰው የተፈቀደለትን ይኖራል ብላታለች ማለት ነው። ምንድን ማለት ነው ይሄ ደግሞ ስትላ ፊዮሪ በቃ አሁን ትንሽ ብቻ መሆን እፈልጋለሁ ፊዮሪ ብላ ትታት ሄዳለች ሀኒቾ ማለት ነው። እንግዲህ በዚህ ምድር ላይ ትክክል የሆነውንም ትክክል ያልሆነውንም እንኖራለን ፈጣሪ በፈቀደልን ብላለች ማለት ነው። ፊዮሪ ግን ግራ አጋብቷት ምን ለማለት ፈልጋ ነው እንደዚህ ማለት የፈለገችው? ይህ አማርኛው ምንድን ነው ብላለች። ፊዮሪ እንግዲህ በዚህ በተምታታ ስሜት ውስጥ ሆና ብሩክን ለማግኘት ወስና ነበር። ብሩክን አግኝታ እንግዲህ ቅዱስ እንደዚህ አላት ለሀኒ ብላ ስትነግረው አውቃለሁ አዎ ብሏታል ማለት ነው። እና ለምንድን ነው ያልገረመ ስትለው ለእኔ ምስላሌ ተመሳሳይ ነው እንጂ ለዛ ነው ያልተገረምኩት ሲላት ሀና ናት እንደነገረችው አለችው። እሱም አልነገረችኝም ቅዱስ ራሱ ስላለኝ ነው እኔን ምስላለኝ እሷንም። ሁሉም ሰው አንቺ አመንሽም አላመንሽም ሁሉም ሰዎች አሁን ያሉት እኔና አንቺም አንድ ለማድረግ ሀኒቾን እና እኔን ደግሞ ለመለያየት ነው ብሏታል ማለት ነው። ስለዚህ ለምንድን ነው ቅዱስ ይሄን ያህል ዋጋ እየከፈለልኝ ያለው ስትል ስለሚወድ ነው ብሏታል ብሩክ ማለት ነው። እንግዲህ ፊዮሪ አሁን ላይ እያረገች ያለችው በጣም ደስ ይላል። ሌሎቹም ያው ባያረጉትም ነገር ግን ምንድን ነው ያለችው አሁን ላይ የሆነ ነገር ማድረግ አለብን ሀኒቾ አንድ ነገር ሳትሆን፣ ስለዚህ ምድርና ሰማይ ዝቅ ቢል ምድር ከፍ ቢል እኔ እናንተ አንድ ላይ እንደማንሆን ይህን ነገር ማሳየት አለብን። ሀኒቾ የሆነ ነገር ትሆናለች በስሜት ተገፋፍታ፣ ስለዚህ እየተጎዳሽ ነው ያለችው። ስለዚህ ለሁሉም ሰው ማሳየት አለብን። እናንተ አንድ ላይ መሆን የለብንም። አንተ ሀኒቾ ነው የምትወዳት። አሁን ላይ ግን እኔ መስዋዕት ስለከፈልኩ ለእናትህ ያንን ውለታህን ልከፍለኝ እያሰብክ ነው እና ለሁሉም ሰው እባክህ እናሳይ፣ ሀኒቾን በህይወት እንድረስላት እያለች ነው እና የሚመጣልሽ አይዲያ ካለ አብሬሽ እሆናለሁ፣ ችግር የለም
ብሏታል። ብሩክ እንግዲህ ምን ሊያረጉ አሰቡ? ብሩክና ፊዮሪ ምን ይሆን ሀሳባቸው? እና አይዲያውን አስቤበት እነግርሃለሁ ብለዋለች። እሱም ደስ ይለኛል፣ እኔ ሀኒቾን ማጣት አልፈልግም በህይወት እያለው ብሏታል ማለት ነው። ግራ ገብቶት ነው እሱም ለብቻው እያብሰቀሰቀ እያለ ያለው። የሚሆን ያለውን ነገር ማየት ነው። ፈጣሪ የፈቀደውን ነገር ማድረግ ነው። ምንም ማድረግ አልችልም፣ አቅሜ የለኝም፣ አቅሙ የፈጣሪ ነው ብሏል ማለት ነው። በጣም ያሳዝናል። እናም እንግዲህ ምን ሊያደርጉ ይሆን? ሀሳባቸው ይሳካ ይሆን ወይስ አይሳካም? የብሩክና የሀኒቾ ፍቅር ይድን ይሆን ወይስ እንደተበጠበጠ ይቀጥል ይሆን? ማን ያሸንፋል የሚለውን አብረን እናየዋለን ማለት ነው። እናም እንግዲህ ያው ኤላም አሁን ላይ ብዙ ፈተናዎችን እያጋጠሙት ነው። አብሶ በጸጋ የተነሳ ጸጋ እየተከታተለችው ነው ያለችው አሁን ድረስ ማለት ነው። እና አሁንም ሆነ መቼም አለቀም እውነታውን ሳላቅ ደመረ ልኮህ ነው ብላን ያሰበችው። እሱ ግን ደመረ ልኮት አይደለም፣ በራሱ ስራ እየተንቀሳቀሰ ነው ያለው ማለት ነው። የዛሬው ክፍል ይሄን ይመስል ነበር። ቀጣይ ክፍል ምን ይመስላል የሚለውን አብረን እናየዋለን። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ የምታበረታቱ ከልብ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላም ቆዩልኝ። ባይ ባይ።